ሰላም ዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሽን አንድ ይላችሁ እሙኝላችሁ አልበስስ ከሁን ደሉ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች ቸኮፍ ለዚህን ቆልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሉ ወዳችን 3000 ላይክ እንድትገጩኝ በተተና አቆፍ ዛቻለሁ። ዘሩ ሚዛናችን ይዘላችሁ መጣ ነው። ሶፖር ዜና በሴዶ ማርሻልና በጆኒ መካከል የሚደረገው ድብድብ ነው። ሞላ አገሪቱ ትኩረቷን በሙሉ እዚህ ድብድብ ላይ አርጋለች። አገሪቱ ውስጥ የተለያዩ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ችግሮች ባሉበት ሁኔታ ወጣቶች ስለ ዓለም ኢኮኖሚ፣ ስለ ሀገራቸው፣ ስለ አህጉራቸው ኢኮኖሚ፣ ፖለቲካዊና ወታደራዊ እንቅስቃሴዎች ማየት፣ መፈተሽ፣ ማንበብ፣ መጎምጎም ሲገባቸው ሶበር ዜና ሴዶ ማርሻልና ጆኒ ሊደባደቡ ነው። እውነት ጡጦ ይምጣ ወይስ የሆነ ጭቃ ዕቃ ጨዋታ የምትጫወቱበት የሆነ ጭቃ ነገር ይምጣ እንዴ? አሜሪካኖች ትሪሊዮን ዶላር ለጦርነት በጀት ለውሻቸው አሜሪካኖቹ ከ130 ቢሊዮን ዶላር በላይ በአመት ያወጣል። ከ130 ቢሊዮን ዶላር ለውሾቻቸው እያንዳንዱ አሜሪካ ውሻ ከ1500 ዶላር በላይ አመታዊ ወጪ አለ። አብዛኛው አፍሪካ ውስጥ ይሄ አይገኝም። እያንዳንዱ አፍሪካዊ የዚህን ያህል ግማሽ የማይገኝበት አገር አለ በአመት። እነሱ ለውሾቻቸው 1500 በአንድ ውሻ ይወጣል። በአጠቃላይ አሜሪካ ከ130 ቢሊዮን ዶላር በላይ ለውሻ ታወጣለች። ነገር ግን 24 ሰዓት ወሬያቸው፣ ፖለቲካቸው ዓለምን መቆጣጠር፣ ወታደራዊ የበላይነት፣ ኢኮኖሚያዊ የበላይነት 24 ሰዓት ሰርቶ አገራቸውን በመላ ዓለም ታላቅ ማድረግ ነው። እንዲህ ተንደላቀ እየኖሩ ነው ማለት እንኳን እነሱ ውሻቸው ተንደላቀ እየኖሩ ዛሬ እስቲ አሁን እኔችን በማወራበት ሰዓት ሲኤንኤንን ክፈተው፣ ፎክስ ኒውስን ክፈተው፣ የአሜሪካ ሚዲያዎች፣ ጋዜጣው፣ መጽሔቱም ዜና አውታር ምንድን ነው የሚያወሩት? ስለ ኢራን ነው የሚያወሩት። ዓለምን ስለመቆጣጠር ነው። ባህሩንም፣ ሰማዩንም፣ ምድሩንም፣ ስፔሱንም ስለመቆጣጠር ነው። ሴዶ ማርሻልና ጆኒ ሊደባደቡ ነው። እናትም ትበላ አለ ቤት ውስጥ እንደ ለጫት ያክል አለ። የኔ አባት ቤቱ የሚበላ አለ ወይስ ዝም ብዬ ነው መንደር እየዞርኩ ወሬ መፈታፍተው? የራሳ ሲያሩባት የሰው ታማስላለች። ለእናት በአመት አንድ ቀሚስ ትቆይራለህ። ያንተስ ኑሮ እንዴት ነው? የአባትስ ጫማ እንዴት ነው? በአመታው እንዴት ቆይራል? ራስን ነው መጎምገም ያለበት ትውልድ። አገራችን በተለያዩ ግጭቶችና ጦርነቶች የሚደርስባት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ቀውሶችን ወጣቶች ማየት ተው። ዛሬ አሁን ቀላል ጉዳይ ላይ አይደለም ያለ ነው። በዚህ ወራት ውስጥ በዚህ በሐምሌና በነሐሴ ውስጥ ብዙ ደም አፋሳሽ ጦርነቶች የሚከሰቱበት፣ ፖለቲካዊና ኢኮኖሚ ጫናዎች የሚመጡበት፣ ወጣቶች ሊያወሩት፣ ሊነጋገሩት፣ ሊመካከሩት የሚገባ 1 ሚሊዮን ጉዳይ አለ። ሴዶ ማርሻልና አሁን ግቡና ፌስቡክ በሙሉ እዩ። እነሱ ብቻ ናቸው ዛሬ ዜና፣ ሁለቱ ብቻ ናቸው። ቲክቶክም፣ ፌስቡክም፣ ዩቲዩብም ሚዲያው በሙሉ እነሱ ናቸው። ድብድብ፣ ለዛውም ሶማሊያ ሄዶ ተወዳድሮ አንዲት ነሐስ ሜዳሊያ ይዞ መጥቶ እማያውቁ ያሳፍራል፣ አንገቱ ያስደፋል። ለዛውም ሰበር ዜና፣ ለዛውም ትኩስ፣ ለዛውም ዋና ዜና ሆኖ ነው አሁን ዛሬ ሚዲያውን የያዙት። እንደዚህ ነው። እኔ ምንም አይመስለኝም። ይሆለጋችሁ ተን ያኔ የራሴን ህይወት እኮ በተሻለ ሁኔታ እየመራው ነው። ግን ትውልድ እንዴት እንደዚህ ይሆናል? አሁን ውጊያው እስራኤል፣ አሜሪካና ኢራን ከአረብ ሀገሮች ጋር ነው የሚዋጉት። ያ ሁሉ የተንደላቀቀ ወርቅ ለብሶ ማርና ወተት በልቶ ጠጥቶ ደፍቶ የሚኖረው አረብ ዛሬ ወሬው ኳስ አይደለም። ዛሬ ወሬው ቦክስ አይደለም። ዛሬ ወሬው ድብድብ አይደለም። እነዚህ የተንደላቀቁ አረቦች ዛሬ 24 ሰዓት የኢራን ጉዳይ ነው የሚያወሩት። የሆርሙዝ ይሄ ባህር ተከፈተ አልተከፈተ፣ መላ አውሮፓ ህዝብ አይኑ ፈጠነ ያለ በድንጋጤ። መላ አውሮፓ ህዝብ ትሪሊዮን ዶላር ኢኮኖሚ ያዘ። ትሪሊዮን አሁን ከአንዳንድ አምነኝ ለትንሽ ጎግል ላይ አድርገን ይሄን ነገር ያው እንትን ማለት ይኸውልህ፣ ይሄ አሁን ጎግል ነው። ምን ይላል? አሜሪካኖቹ በአመት ምን ያህል ገንዘብ ለውሾቻቸው ያወጣሉ? 158 ቢሊዮን ነው። በአማካይ በ22 ብቻ 136 ቢሊዮን ዶላር አውጥታለች አሜሪካ ለውሾቻ እና ለውሾቻ። እያንዳንዱ የአሜሪካዊ ውሻ በአመት 1533 ዶላር ይፈጃል። ያው የሻምፖ ምናምን የኮንዲሽነር የሚበላው የሚጠጣው የሚንደላቀው ቅበት በጣም ትልቅ ወጪ እኮ ነው። በየአመቱ 1500 ዶላር ማለት ወደ 200 ምናምን ሺህ ብር ማለት ነው። እና የአሜሪካ ውሻ በአመት 200 ምናምን ሺህ ብር ይፈጃል። የሻምፖ የኮንዲሽነር የሚበላ የሚጠጣው የሚዝናናበት
ሴዶ ማርሻልና ጆኒ ሊደባደቡ ነው። እውነት ሌላ ሰበር የለም። አይ የራሷ ሲያርባት የሰው ታሟስላለች አለ እና ይኮርመኛል። አሁን በአፋር በኩል ከፍተኛ ውጥረት አለ። በራያ በአላማጣ በኩል በጣም እጅግ በጣም ሰቅጣጭ የሆነ ጦርነት ተፍተፍ ላይ ነው ያለው። በዚህ በወልቃይት በኩል እንደዚህ በሌሎች በአገሪቱ ክፍሎች እንደዚሁ ግጭቶች አሉ፣ ጦርነቶች አሉ። በሀገራችን ጉዳይ ምን እንነጋገር፣ ምን እናውራ? እንቁልፍ እኮ የሚያሳጣ እኮ ነው። የአሜሪካ ህዝብ እንዲህ ተሞላቆ ተንደላቆ ዓለምን ጠፍጥፎ እየገዛ እንኳን ዛሬ የተሻለ ውጤት ለማምጣት የተሻለ ለመዝረፍ የተሻለ ለመንጠቅ የተሻለ ለመውሰድ ለራሳቸው እኮ እንደነሱ በእነሱ ቦታ ሆነ ስታይ እኮ ትክክል እኮ ለነሱ ለራሳቸው ነው። ለሀገሩ ጥቅም ብለው ነው የሚሟማጡት የሚዋደቁ። እንደ ሰው ሆነ ስታየው እንደ ሰለጠነ ሰው ስታየው አንተ የምታድገው ግን በእኔ ሞት ላይ አይደለም የሚለው ነው እኛ የምንቃወመው እንጂ በእነሱ ሊና እኮ ትክክል ናቸው። የአሜሪካውያን ዘላቂ እድገት አሁን ኢራን ጋር ሄደው ደም የሚፋሰሱት እኮ ለሚቀጥሉት ሞት ዓመቶች ነዳጅ እንደ ልብ በነፃ ለማግኘት እኮ ነው አሜሪካ እየወደቀች እየተነሳች ያለችው። ኢራን ህዝብ ደግሞ አፈር ድንጋይ ትበላለ፣ ተራራ ትግጣለ፣ ድንጋይ ትውጣታለ እንጂ የኛን መሬት አትወስድም ነው። እና ሞላ አውሮፓ አሁን ጭንቀቱ ኢራን ነው። እየተዋጉ እኮ አይደለም። አውሮፓ እኮ ኑሮን እየኖረ ነው። ግን ኑሮ እያንዳንዱ የአውሮፓን ጓዳ እያንኳኳ ነው ያለ። ስለዚህ ተጨንቋል። ቢቢሲ ወሬ ይሄ ነው። ፍራንስ 24 ገብታቸው እዩ። የዓለም ሚዲያ እስቲ ከፍታቸው እዩት። ዓለም በሙሉ ጭንቀቱ ገንዘብ ነው፣ ኢኮኖሚ ነው፣ አገርን ማሳደግ፣ ዘላቂነት ያለው እድገትና ጥቅም ማግኘት። ሴዶና ጆኒ ሊደባደቡ ጡጦ ይምጣባት። አበባ ጋሼ ጡጦ ነገር ይምጣ። እስቲ ግቡና እይት እስቲ። ሚዲያው ዛሬ ወሬ ሁሉ እሱ ነው። እንደውም ትንሽ ዩቲዩብ ላይ ይሻላል ይመስለኛል። እና ትንሽ ዩቲዩብ ላይ ይሻላል። ያው እዛ ላይ እንኳን ሌሎች ዜናዎች አሉ፣ አገራዊ፣ ወታደራዊ፣ ፖለቲካዊ፣ ዓለም አቀፋዊ፣ ቀጠናዊ የሆነ ጉዳይ እንደ ትንሽ ይሻላል። እና ወጣቶቻችን እባካችን ሌላውን ፍትፈታታውና የእናቶቻችን ረሃብ እናስታውስ፣ የቤተሰቦቻችንን ችጋር እናስታክስ፣ የራሳችን ጭንቅሌ ላይ እንስራ። ግዴላቸው ይሄ ፍትፈታው ጆኒ ተደባደበ። እነሱ ለሚሊዮን ብር ነው አሁንም እኮ እነሱ የሚደባደቡት ለምን? ለሚሊዮኖች ነው እና አንደኛ አያምርብንም። ደግሞ የሚገርም ነገር ምን እንደሆነ ነው ያለው። የምናደርገው ነገር ሰው እንዴት አያምርበትም? እንዴት እንደው በፈጣሪ እንዴት ነው የማያምርበት ሰው? እና አያምርብንም። መጀመሪያ ነገር የምናደርገው ነገር ሁሉ አያምርብንም። ከዚህ በፊት አይታችኋል። የተለያዩ ስፖርታዊ የሆኑ እንቅስቃሴዎች ሲኖሩ ደጋፊዎች ይደባደባሉ። ሜዳ ውስጥም ከሜዳ ውጭ ይፎነካከታሉ። ስንት ሰው እንደታሰረ፣ ስንት ሰው ተፈንክቶ አካል ጉዳተኛ እንደሆነ አይኑ እንደጠፋ የምታውቁት ነው። አዲስ አበባ ስታዲየም ዙሪያ የምታውቁት ነው። ቡጢ ቦክስ ጨዋታ ሲኖር የምታዩት ነው። ከሪንግ ውጭ ህዝቡ ይደባደባል። እና እሱ እንኳን ቢሆን እኮ በስነ ምግባር ቢሆን እኮ ምንም አይደለም። የባለፈው ውድድር ላይም እንደዚሁ ታዳሚ ተመልካች ገብቶ እርስ በርስ ተፈጣፈጠ ነው ማለት ያለው። ተፈጣፍጧል። አሁን ይሄ ራሱ ንቃተ ህሊና ነው ምናምን የምትሉትና አንዱ ሲጎጥመ ሪንግ ውስጥ ገብቶ ተደባደባል። እና እባክህ ትኩረት አድርገው ወገኔ፣ የራስ እንጀራ ላይ የሁለት ጉርስ ላይ የራስ ኮርሳችን ላይ ትኩረት ብናድርግ። አንድ ቆጥለ ደግሞ አገሪቱ ላይ መነጋገር ያለብን 1 ሚሊዮን አጀንዳ አለ። 1 ሚሊዮን ለነፍስ ስትል ነው፣ ለራስ ለህሊና ስትል ወደ ውስጥ መረጋጋት የለው ቢመስል ዞን እንደ ጥቆማ ነገር ነው ነገራችን ላይ። ከኔ ጋርም ደግሞ ከሜዳ ውጭ እንዳንደዋደብ ያው በሜዳ ለመነጋገር በሚዲያ በሜዳ እና ይገርመኛል። ዓለም ምኑ ላይ ነው ትኩረት ያደረገው? ምን ላይ ነው የዓለም ጭንቀት ምንድነው? እኛ ምንድነን ምናምን ስታይ ትደነቃለህ። በቃ እኔ በግሌ በጣም ነው የሚደንቅ። እና እንደ ዶሮ እየበተኑልን ስትለቅም አትዋል። አሁን ለዶሮ 1 ኪሎ ጤፍ ብትበትን 2 ቀን ሙሉ ያን ስትለቅም ትውላለች። 1 ኪሎ ስንዴ ነገር ወይ አተር ነገር ብትወትን ያን ስትለቅም ትውላለች። እና በየሜዳ የተበተነላችን ስትለቅሙ አትዋሉ። ለራሳችሁ ለህይወታችሁ የሚጠቅም የሚበጅ ልታይ ትችላለህ። ቲክቶክም ልታይ ትችላለህ፣ ዩቲዩብም ልታይ ትችላለህ። ግን በትርፍ ሰዓት ነው። የቤት ስራህን ተወጥተ ነው። ኑሮህን አሸንፈ ነው የሆነች የምትችለው የሚቻለን ያህል መፍጨርጨርካ ይቻለን ያክል ሌሎቻችን ራሳችን እያደራጀ እኔ ወደ ሰስራ ሶራል። ስለዚህ በጎን ነው እዚህ ደግሞ መመጣ አየ እዛ ጉዳይን ጦርሳለሁ እዚሁ ከእናንተ ጋር ከዚህ ጋር ሐሳብ የለው እናንተ ሼር አደርጋለሁ። የተወሰነ ቢሆን ኢኮኖሚያዊ ጥቅምና ድጋፍ አለው።
ስለዚህ እኛ የራሳችን ነው፣ እናንተስ ነው ጥያቄና እዛ ላይ ትኩረት ማድረግ ይገባናል። ስርዓተ ጾፎትን የህፃናት ዕቃቃ ጨዋታ መቆም አለበት የሚል ሀሳብ አለኝ። ሀሳብ ሲሞቻችን ላይክ አድርግ፣ ሼር አድርገው። ወዳችኋለሁ። ፒስ